አዶናይ ሁለት ታላላቅ ታሪኮች ትላንትና ማታ ሰርተዋል። በአንድ ሌሊት 20 ሚሊዮን ብር ማግኘቱን ተገልጿል። ሁለተኛ ታሪክም ሰርተዋል። እነሱ ምንድናቸው? መረጃውን ነግራችኋለን። የቡሬ ግንባር ውጥረት ወደ አዲስ ምዕራፍ መሸጋገሩን ተገልጿል። የኤርትራ ሰራዊት እርምጃና የኢትዮጵያ መከላከያ እንቅስቃሴ ምን ይመስላል ነግራችኋለን። ሌላ ደግሞ ፍቅረኛዬን አግብተሃል በሚል የገዛ ጓደኛውን የገደለ አንድ ወጣት መጨረሻው ምን ሆነ የሚሉና ሌሎች መረጃዎችን ነግራችኋለን። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻ ዜናዎቻችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። አዶናይ ታሪክ ሰርተዋል። ትላንት ምሽት የቲክቶክ መንደር ከወትሮ የተለየ ድምቀት ነበረው። ግቡ አንድ ነበር፣ ለወገን መድረስ። በታዋቂው ቲክቶከር አዶናይና በካሊድ ፋውንዴሽን የተመራው የገቢ ማሰባሰቢያ መርሃ ግብር በአንድ ጀንበር ከ20 ሚሊዮን ብር በላይ በማሰባሰብ የሁላችንም ልብ በሚነካ ስኬት ተጠናቋል። ለወገን ለመድረስ በተደረገው በዚህ ርብርብ ቲክቶከር አዶናይ እና የካሊድ ፋውንዴሽን ያደረጉት ነገር ቃላት ያጥረዋል ተብሏል። አዶናይ እንቅልፉን መስዋዕት አድርጎ ጉሮሮው እስኪደርቅ ሲጮህ ያንን ሁሉ ወጣት ለበጎ ስራ ሲያስተባበር ማየት ማህበራዊ ሚዲያን ለጥላቻ ሳይሆን ለእንዲህ አይነት ታላቅ ዓላማ መጠቀም እንደሚቻል በተግባር ያሳየን ድንቅ ወጣት ሆኗል። የኢትዮጵያ ሕዝብ እኮ የተለየ ነው። በውጭም በሀገር ውስጥም ሆናችሁ ከ5 ብር ጀምሮ እስከ ሚሊዮኖች የለገሳችሁ በገንዘብ ባትችሉ እንኳን ሼርና ታፕ እያደረጋችሁ ሙሉ ድምጽ የሆናችሁ ሁሉ እናንተ የዘመናችን ጀግኖች ናችሁ ተብሏል። የካሊድ ፋውንዴሽንም ይሄ ትልቅ መድረክ አመቻችቶ የዚህ ሁሉ ሰው ህይወት እንዲተርፍ ምክንያት በመሆኑ ከልብ ሊመሰገን ይገባዋል። ኢትዮጵያ ከተባበርና ለበጎ ነገር ከቆምን የማናሸንፈው ፈተና የማንሻገረው ጋሬጣ እንደሌለ ይህ የአንድ ሌሊት ተአምር ህያው ምስክር ሆነዋል። ሌላው ደግሞ በቲክቶክ ብቻ ከ5 ሚሊዮን በላይ ተከታዮችን ወይም ፎሎወሮች በማፍራት የሚታወቀው ታዋቂው ቲክቶከር አዶናይ አሁን ደግሞ በሌላ ትልቅ ስራ ወደ ቴክኖሎጂው ዓለም ብቅ ብሏል። አዶናይ በተለይ ለኢትዮጵያውያን የተሰራ ሲድሮ የተባለ አዲስ የሶሻል ሚዲያ አፕሊኬሽን እና የድርጅት መስረታ ማካሄዱን በይፋ አስታውቋል። ይህ ሀገር በቀል ቴክኖሎጂ ኢትዮጵያውያንን በራሳቸው ዲጂታል መድረክ ላይ በቀላሉ ለማገናኘት ታስቦ የተሰራ መሆኑ ተገልጿል። ከማህበራዊ ሚዲያ አዝናኝነት አልፎ የራሱን የቴክኖሎጂ ድርጅት በመክፈት ትልቅ እርምጃ የወሰደው የዚህ ወጣት አዲስ አፕሊኬሽን በዛሬው ዕለት በይፋ ይመረቃል ተብሎ ይጠበቃል። የሀገራችን ወጣቶች እንዲህ የራሳቸው ቴክኖሎጂ መፍጠር መጀመራቸው እጅግ የሚያኮራና ትልቅ ለውጥ ጅምር ነው። መከላከያ በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ይቆጣጠራል የሚል ተገልጾ ነበረ። የኢትዮጵያ መከላከያ ሰራዊት በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ወይም መቀመጫዎችን በሙሉ ይቆጣጠራል በማለት አሳስበዋል የሚል መረጃ የትግራይ ክልል ኮሙኒኬሽን አስተባብሏል። ጄኔራል አበባው ታደሰ እርምጃው በሀገሪቱ የመከላከያ ተቋም ስር የሚገኙ ስትራቴጂካዊ ቦታዎችን ወደ ቀድሞ ይዞታቸው ለመመለስና የሕግ የበላይነትን ለማረጋገጥ የሚደረገው ጥረት አካል ነው ብለዋል የሚል ሲሆን ክልሉ ይህ መረጃ ፍጹም ስህተት ነው ብለዋል። በሌላ ዜና ደግሞ የምስራቅ አፍሪካን የፖለቲካ ትኩሳት ወደ አዲስ ደረጃ ያሸጋገረ ወታደራዊ እንቅስቃሴ በኢትዮጵያ ድንበሮች ላይ እየተስተዋለ ነው። የኢትዮጵያ መከላከያ ሰራዊት ስትራቴጂካዊና ወሳኝ የሆነውን የሎጊያ መስመር አልፎ በከፍተኛ የወታደራዊ ቁመና ወደ ቡሬ ግንባር እየገሰገሰ መሆኑን እጅግ ታማኝ የሆኑ የውስጥ መረጃ ምንጮቻችን አረጋግጠዋል። ይህ ወደፊት የመጠጋት እንቅስቃሴ በቀጣናው ያለውን የኃይል ሚዛን በእጅጉ የሚቀይርና ከፍተኛ እንድምታ ያለው ነው። በሌላ በኩል ይህንን ከፍተኛ የኢትዮጵያ ሰራዊት እንቅስቃሴ የተረዱና ስጋት የገባቸው የኤርትራ መከላከያ ኃይሎች እጅና እግራቸውን አጣጥፈው አልተቀመጡም። የደረሱን አስደንጋጭ የሳተላይት ምስሎች እንደሚያረጋግጡት የኤርትራ ሰራዊት ወደ ስትራቴጂካዊ የአሰብ ወደብ የሚወስደውን ዋና የአስፋልት መንገድ ቁልፍ ድልድዮችን በማፈራረስ ላይ ይገኛል። ነገሩ በዚህ ብቻ አላበቃም። የሻዕቢያ ኃይሎች ለመከላከል ይረዳቸው ዘንድ በአካባቢ በ7 ዙር የተገነባ ለ30 ዓመት ያለ እረፍት ማዋጋት የሚችል እጅግ ጠንካራና ውስብስብ የመከላከያ ምሽግ ግንባታ ማጠናቀቃቸውም ተሰምተዋል። ይህ የሚያሳየው አካባቢው ወደ ከፍተኛና ከባድ የጦር ቀጠናነት መለወጡን ነው። የሳተላይት መረጃዎቹና የጉዳዩን አሳሳቢነት ፍንትው አድርገው ያሳያሉ። ይህንን ታሪካዊና ወሳኝ የጦር ሜዳ እንቅስቃሴ እንዲሁም የድልድዮቹን መፈራረስ በግልጽ የሚያሳዩ ተጨማሪና ዝርዝር የሳተላይት ምስሎችን ለማየት ከታች በኮሜንት መስጫው ላይ ያስቀመጥነውን ሊንክ በመጫን የጉግል የሜሴንጀር ቻናላችንን አሁኑኑ ይቀላቀሉ። የመጨረሻው ዜናችን ፍቅረኛ ያገባ በሚል ቅናት ተነሳስቶ የገዛ ጓደኛውን የገደለው ወጣት የሟች የሬሳ በአውሬ ተበልቶ ነበር። በአሩፋ
ክፍለ ከተማ ቻይና ካምፕ ተብሎ በሚጠራው አካባቢ ለአመታት ጓደኛሞች የነበሩትና ዳፋ መካከል የተፈጠረ ቅናት ለሞት አድርሰዋል። ተከሳሽ የ25 ዓመቱ ሀብታሙ የቀድሞ ፍቅረኛ የነበረችው ልጅ የ27 ዓመቱ ኮርሜ ገልገሉ ህጋዊ ባለቤት መሆኗ ቅናት አሳድሮበት ኮርሜ ገልገሉ ገሎ በድንገት ከአካባቢው ተሰወረ። የሟች ቤተሰቦቹ ለፖሊስ ልጃቸው መጥፋቱን ለፖሊስ አሳውቀው ፖሊስ ፍለጋ ላይ እያለ በአካባቢው ጫካ ውስጥ በአውሬ የተበላ ሰው ቅሪተ አካል ይገኛል። ፖሊስ የቀረውን ጥቂት ቅሪተ አካል በማንሳትና ከቤተሰብ ደም በመውሰድ ባደረገው የዲኤንኤ ምርመራ ቅሪተ አካሉ የጠፋው የኮርሜ ገልገሉ መሆኑን አረጋግጠዋል። የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤት የካቲት 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሀብታሙ ዳፋ በፈጸመው ከባድ የሰው መግደል ወንጀል ጥፋተኛ ሆኖ በመገኘቱ በ22 ዓመት ጽኑ እስራት እንዲቀጣ ወስኖበታል። እናንተስ የፍርድ ቤቱን ቅጣት ውሳኔው አስተማሪ ነው ብላችሁ ታስባላችሁ? ሀሳባችሁን አካፍሉን በኮሜንት ላይ። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች ፕሮግራሞቻችን እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ሌሎች መረጃዎች እንዲደርሳችሁ አድርጉ። መልካም ጊዜ ይሁንላችሁ።